በየጊዜው ወይም ቤታችን የሚያጣጥል ወይ ቤተክርስቲያን የሚያጣጥል ወይም ክብር የሚቀንስ ሲመጣ ምንድነው መፍትሄው ነው? አሃዱ ይህንን ነገር ስታዳምጡኝ ከቤተ ክርስቲያን ስርዓት አንጻር ቆማችሁ እንጂ ከሰዎቹ አንጻር ቆማችሁ ዘማሪያኑ ታዋቂ ናቸው እነሱ እያሉ የተደረገውን አንተ ምን ቤት ነው የምታወራው የምትሉ ሰዎች ካላችሁ እንግዲህ ስርዓት ቤተ ክርስቲያንን እንጂ ሰዎችን ፍላጎትና ስሜት አይደለም እናስቀድሙ። በእውነት ነው የምነግራችሁ። በእውነት ይሄ ቪዲዮ ያመለጣችሁ ሰዎች ትልቅ ነገር ነው የቀረባችሁ። ምክንያቱም ይሄ ቪዲዮ ማህሌተ ጽጌ እስኪያልቅ ድረስ አይደለም፣ ማህሌተ ጽጌ ካለቀ በኋላም ይጠቅማችኋል። እውነት ነው እመቤታችን ፍጡር ነች። እውነት ነው። ላይክ 100 ጊዜ እየደጋገምንና የምናገረው እመቤታችን ፍጡር ነች። እውነት ነው። ፍጡር ብቻ ግን አይደለችም። ይሄ ደግሞ የሚበልጥ ነው። የሊቀ ጳጳሱን ቆብ ጳጳሱ ለበሰው፣ የጳጳሱን ቆብ መነኩሴው ለበሰው፣ የመነኩሴውን ቆብ ቄሱ ለበሰው፣ የቄሱን ልብስ ትምህርት ተማሪ ለበሰው። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ በቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደሰ ይሁን። ዛሬ ሰንበት ነው። እንኳን አደረሳችሁ አደረሰ። እንግዲህ ይሄን ሁለት ቀን ጠፋ ብዬ ነበረ። ተወሰነ መጠን ባለቤቴን ያው ከልጆቻችን ጋር ስለመጣች አንዳንድ ቦታዎችን ለማሳየት ከተማውን እያሳየኋት ስለነበር ነው። ትንሽ ይቅር በሉኝ። እንግዲህ ወቅታዊ ነገሮችን ቶሎ ቶሎ ባለማድረስ ምክንያት አንዳንድ ነገሮች ያው ቤተሰብ ሲመጣ ሌላ ኃላፊነት ተጨምሮ ስለሚመጣ ነው። የሆነ ሆኖ ወደ ወቅታዊ ጉዳዮቻችን እንመለስ። እንግዲህ ከተሐድሶ ጋር በተገናኘ እንግዲህ ቅዳሴ ጀምረው አይተናቸዋል። እስቲ የምናነሳው ሐሳብ አለ። ቤተክርስቲያንን በቅዳሴ ዋየተችው እነሱ ደግሞ ሰውን ለመያዝ ሲፈልጉ ኦርቶዶክሳውያን ለመሰብሰብ ሲፈልጉ የምጠቀሙበት ሜትር ሆኖ ስላገኘ ነው። ሰውን ለማንቃት ይጠቅማል ብዬ ስላሰብኩኝ ነው እንግዲህ ይዤላችሁ የመጣሁትኝ። አባታችን አባ ገብረ ኪዳን የሚናገሩ አሉ። ከዛ በተጨማሪ በጣም ትዝብት የጫረ አንድ ቪዲዮ ስላለ እሱን የምንመለከተው ነው የሚሆነው። ከተክሊል ጋር በተለይ ስርዓተ ተክሊል ጋር በተገናኘም የምናነሳው ሐሳብ አለ። ለማንኛውም እስከ ፍጻሜ ድረስ ብትቆዩ የምንጠቀሙበት ነው ብዬ አስባለሁ። ከአባታችን ከአባ ገብረ ኪዳን ትምህርት እንጀምር። በከተማችን እምብርት በሆነችው ፒያሳ በሁለት ታላላቅ ፓርኮች ማለትም ወዳጅነት ፓርክና አራዳ ፓርክ መሃል ላይ በሚገኘው የሜሪ ኮምፓውንድ አፓርትመንት በ440 ሺህ ብር ቅድመ ክፍያ ጀምሮ የቤት ባለቤት ይሁኑ። ቀድሞ ለሚመጡ 10 ደንበኞች እስከ 30% የሚደርስ ቅናሽም አዘጋጅተናል። ብዙዎች ለመኖር በሚመርጧት ፒያሳ ላይ ከፓርክ ቪውና ከንጹህ አየር በተጨማሪ በቅርብ ርቀት ላይ ትምህርት ቤቶች ሸራተን ሆቴልና ኤላያና ሆቴል ይገኛሉ። እንዲሁም በኮምፓውንድ ውስጥ የመዋኛ ገንዳ፣ ጂምናዚየምና ስፓ 24/7 የሚያገለግሉ ሲሲቲቪ ካሜራ እንዲሁም ቴራስን ጨምሮ በአንድ ያካትታል። ያስተውሉ፣ ቅናሹ በውስን ቤቶች ላይ የወጣ ስለሆነ አሁኑኑ በ3 ሚሊዮን ብር የቤት ባለቤት ለመሆን በ0990 27 47 47 አለያም በ0982 67 27 27 ላይ ይደውሉ። በየጊዜው ወይም ቤታችን የሚያጣጥል ወይ ቤተክርስቲያን የሚያጣጥል ወይም ክብር የሚቀንስ ሲመጣ ምንድነው መፍትሄው ነው? መፍትሄው እንደ አባቶቻችን ማመን። እስኪ እንደ አባቶቻችን ማመን በሉ። እንደነማን ማመን ያለብን? እንዴት እንዳሉት አባቶቻችን እስቲ መከራ እንደተቀበሉት በሉ። እስከ ሕይወታቸው ፍጻሜ በጎ እንደሰሩት በሉ። እንደ አባቶቻችን ምን እንላለን? እናምናለን። እንደ ትናንትናዎቹ ነው የምናምን። ዛሬ ያገኘነው እግዚአብሔር የለም። ሃይማኖት በውሳኔ የሚገለጥ አይደለም። ሰዎች ተሰብስበው የሚወስኑት አይደለም። የተገለጠ እውነት ነው። የተገኘ ሐሳብ አይደለም። የተወሰነ ሐሳብም አይደለም። ስምምነትም አይደለም። የተገለጠ እውነት ነው። እግዚአብሔር ተገልጧል፣ አይተነውማል። ከሱ ጋር የበላን የጠጣን እኛ ነን ይላል ቅዱስ ጳውሎስ። በብዙ ነገር ወበብዙ መክፈልት አይዳአ እግዚአብሔር ለአበዊነ በነቢያቲሁ እምትካት። እግዚአብሔር በብዙ ህብረ ትንቢት፣ በብዙ ህብረ መልክ፣ በብዙ አነጋገር፣ በብዙ ጎዳና ለአባቶቻችን በነቢያት ከቀድሞ ጀምሮ ተናገረ። ወለነሰ በዳሃሪ መዋይል ነገረነ በወልዱ
ወቦቱ ፈጠሮ ለኩሉ ወረሰበ ወራሴ ኩሉ ዘውቱ ጸዳለ ስባቲሁ አምሳለ አራያሁ ዘይእዝ ኩሎ በኃይለ ቃሉ። ምን ይላል? ለኛ ግን በመጨረሻው ዘመን ዓለምን በቃልነቱ ከዊን በፈጠረበት ባህሪውን ባህሪ አድርጎ ሁሉን ወራሽ በሆነ የአብ ባህሪ ባህሪው በሆነ የአብ የክብሩ ጸዳል በሆነ አምሳለ አራያሁ በመልክ የሚመስለው በባህሪ የሚተካከለው ዘይዝ ኩሎ በኃይለ ቃሉ ሁሉን በእጁ በያዘ በአንድ ልጁ ተናገረን ይላል። በአንድ ልጁ ተናገረን። እሱም ወለሊሁ ገብረ በአካለ ህላወሁ በዛነጽ ኃጣዊነ እሱም በገዛ ደሙ ኃጢአታችንን ካነጻ በኋላ ወነበረ በየማነ እበዩ ዘበሰማያት በግርማው ቀኝ ተቀመጠ። እስመ ብሂለ ነቢር ያእምር ሀበ ዘኢተልእኮ ተቀመጠ ማለትም ተልእኮ የለበትም ማለት ነው ይላል ቅዱስ ዮሐንስ አፈወርቅ ሲተረጉመው ዕብራውያን ምዕራፍ 1 ከቁጥር 1 እስከ 3 ያለውን። ስለዚህ እግዚአብሔር ተገልጧል። አንደኛ ዮሐንስ ምዕራፍ 1 ላይ ምን ይላል? ንሕነ ንነግረክሙ ንዜንወክሙ በይንተ ነገረ ሕይወት ዘሃሎ እምቅድም ዘሰማይናሁ ወዘርእይናሁ ወዘገሰሳሁ እደዊነ። እኛ ግን በጆሮአችን የሰማነውን በዓይናችን ያየነውን በእጃችን የዳሰስነውን የሕይወትን ቃል እንነግራችኋለን ይላል። እግዚአብሔር ተገልጧል። እግዚአብሔር አብ በልጁ ተገልጧል። እግዚአብሔር መንፈስ ቅዱስ በወልድ ተገልጧል። እግዚአብሔር ወልድ አብን ሰብኮናል፣ መንፈስ ቅዱስን ሰብኮናል። እሱን አይተን አብን አይተነዋል፣ መንፈስ ቅዱስን አይተነዋል። ለእግዚአብሔርሰ አልቦ ዘርእዮ ግሙራ አላ ውእቱ ወልድ ኃይል ዘሃሎ ውስተ ጽናሁ ውእቱ ነገረነ። እግዚአብሔርን ያየው አንድስ እንኳ የለም። እናመሰግናለን አባታችን አባ ገብረ ኪዳን። እግዚአብሔር አምላካችን ረጅም ዕድሜ ከጤና ጋር ይስጥልን። በተለይ አሁን ላይ የአበው ሃይማኖት ከአበው ሃይማኖት እየወጡ ያሉ በዘር ካባ ውስጥ ተደብቀው ያሉ ሰዎች እያየን ያለን መነኮሳት ሆነው ካህናት ሆነው ህዝቡን በአባትነት ማገልገል ሲገባቸው ነገር ግን አሁን በዘር የተደበቁ ሰዎች ስናይ ደግሞ አንዳንድ መነኮሳት ደግሞ የራሳቸውን ቪዲዮ የራሳቸውን ፎቶ በዘፈን እያጀቡ የሚለቁ ስናይ ጥያቄ ማንሳታችን አይቀርም። ለምን እንዲሆነ እውነት አባቶቻችን ሲያስረከቡን ስርዓት፣ አባቶቻችን ያስረከቡን ትምህርት፣ አባቶቻችን የኖሩበት ምንኩስና ህይወት እንዲህ ነው ወይ ልንል እንገድዛለን። ለማንኛውም ይሄ የምለቅላቸው ዘፈን አለው። ምናልባት ዘፈኑ ኮፒራይት የሚኖረው ከሆነ ሊያጠፋው ይችላል ዘፈኑ። ያለዚያ ግን እስከነ ዘፈኑ ጋብዛችሁ ራማራው ምን አለ ራማራው ምን አለ የትግል ሀገር ምን አለ ብረት ሲወለውል ሲያበጃችሁ አለ። እንግዲህ እንደምትመለከቱት መስቀሉን ጨብጦ ምንኩስናውን ቆብ አድርጎ እንዲህ ደግሞ ታዩታላችሁና ምንድነው አሁን የምንለው? እኔ ግራ የሚገባኝ አንዳንዴ የሆነ ሆኖ እኔ ግራ ከሚገባኝ አንድ ወንድማችን በደንብ ጥሩ አድርጎ ታዝቦታል። በተለይ ዘመኑ ላይ ያለውን ነገር እንዴት አድርገን ከአበው ስርዓት ከአበው ትምህርት እንደወጣን የታዘበውን ነገር ያሳየናልና ተከታተሉት። የሊቀ ጳጳሱን ቆብ ጳጳሱ ለበሰው፣ የጳጳሱን ቆብ መነኩሴው ለበሰው፣ የመነኩሴውን ቆብ ቄሱ ለበሰው፣ የቄሱን ልብስ ሰንበት ተማሪው ለበሰው። እንደው የኛ እምነት ጋር ያሳዝንም መሪ ማጣቱን ማምላክ ነው። እንደው ሃይ ባይ ማጣቱ በቃ እንደ ልብ መዝለል፣ እንደ ልብ መጮህ፣ እንደ ልብ ሳይማር ይጮሃል፣ ሳይማር ገዥ ይሆናል፣ ሳይማር አስተዳዳሪ ይሆናል፣ ሳይማር ጳጳስ ይሆናል። ስለ ምንኩስና እውቀት ሳያውቅ መነኩሴ ይሆናል። ስለ ካህን ምንነት ሳያውቅ ካህን ይሆናል። ስለ መርጌትነት ምንነት ሳያውቅ በጉቦ ገብቶ ቤተክርስቲያንን ያበላሻል። እና ይሄ ነው በቃ እስከ መቼ ነው የሚስተካከልልን? ማምላክ እንደው እስከ መቼው እንደዚህ ነው የሚቀረው? አሁን በቃ ለምን በተለይ ሰንበት ተማሪዎች ይሻላሉ የሚባሉት በቃ እየተበላሹ የድሮ ሰንበት ተማሪ ይሻል ነበር። አሁን ባለፈው የመስቀል አደባባይ ወረብ ለማቅረብ በየአዳራሹ እንደጮሁ በተለይ አዲስ አበባ ላይ በሳይ ቲክቶክ ከመጣ ወዲህ ቲክቶክ ላይ ይሻል ነበር። አንተ ከተከኝ ቲክቶክ መጥቶ
በየአዳራሹ በቀላኔው ሲጮሁ ምን ሲሉ ኑ ሰንበት ትምህርት ቤት ግቡና ወንጌል ተማሩ ሲሏቸው እኮ ሸሩ ፈተና አለብን አሳይመንት ምናምን እንዲህ ያለብን እግዚአብሔር የማያውቁ የለውም እንዲሁ የለም። መስቀል አደባባይ ለመገኘት ያልጨፈረች የለች። መስቀል አደባባይ ለመታየት ክርስቶስ እኮ መስቀል አደባባይ መተሽ ወይም መተህ ወረብ አቀረብክልኝ አይልህም። መስቀል አደባባይ ላይ ሆኖ እመቤታችን አታማልድም የሚለውን ሰብኮ አስተምሮ ታማልዳለይ እንዲል ማድረግ እንጂ እዚያ ለአንድ ቀን ስለተሰበሰብሽ ምንም ጥቅም የለውም። ምንም ወረብ ከተባለ ሊቃውንቶች አሉ ብዬ ነው አሉ የተማሩ ሊቃውንቶች ከባታ የመጡ ሊቃውንቶች ያውቁ አምራር አሉ። እኔ እኮ ዘመኑ ምን አይነት ዘመን እንደደረሰ እኔ እንጃ አለምች። እኔ ሳጠፋ ተው የሚለኝ የለም። እኔ ቃል እግዚአብሔር ሳበላሽ ተው የሚለኝ የለም። እኔ የሆነ ነገር ስናገር ተው የሚል የለም። በቃ ምን የሚባለው ምንድነው? በጸሎት እንዴ በጸሎት መታገስ እየሰረኩም በጸሎት ለምን አልታሰርም? ለምን አልገሰጽም? ለምን ቦታ አይሰጠኝም? ይሄው ግር የሚለኝ በቃ ጭፈራ በየአዳራሹ ጭፈራ በየቤተክርስቲያኑ እንግዲህ ጽዬ መጣ ለአንድየው ማምላክን ጭፈራ አለች። በቃ ይኸውላችሁ እምነታችሁን ልታውቁ ከፈለጋችሁ ሲወዱ ማን ነው ጎንደር መንበረ መንግስት የለም ጭፈራ። በቃ ወረብ ይደረባል ይቀመጣል። እንደዚህ ነው የሃይማኖት ሀገር ጎንደር ናት እንደው ከፈለጋችሁ። ምክንያቱም ጎንደር እንደዚህ ጭፈራ የለም። ብትፈልጉ ባታ ሄዱ ጎንደር ባታ ጭፈራ የለም እንደዚህ ተደረበ ቁጭ። ይሄ ነው ህጉማ። ሌላ ምን ነገር አለ? ያው ጨለማ ማይሌ የተገንቦ ዘፈን ነው የገንቦ ዘፈን ይባላል። በቃ ጽዬ መጣ ነይ ማርያም እንኳን እሷ ትመጣለህ እኔም አልመጣለህ ሊቁ ማን ይመጣል? ማርያም ለዘፈን ትመጣለህ? ማርያም የምትመጣ እዚህ ተደርቦ ሲጸነጸልና ሁሉም በየአጋቡ ሲሆን ብቻ ነው። አየው አንተ ወረባ በዛ ቁጥር ወረባ አብዝተህ ያለ መጠን ጭፋሮ እያበዛህ ማይሌ ጽዬ ሳይደገም ተቋርጦ እየቀረ ማርያም ትመጣልሃለች። እውነቴን ነው። ሄዲ በድሮቹ እና እንታው ለሚካኤል ደብረ ኤልያስ ላይ እንደነበሩ አንድ ቀን ወረባ ይባላል። በቃ ተባለ ተደረበ ይቀራል አለቀ። ከውጭ ምንድነው ውጭ ወዲያ ውጭ ያለው በሌላ ተገንቦ ዘፈን ምንድነው በየቤተክርስቲያኑ ውስጥ? ስለዚህ ሁላችን ብናስተውል ሁላችንም አስተውለን እውነት የሚያጠርቀንን ብንፈልግ ይሻላል። መታየት ምን ያደርጋል? መታየት ከኔ በላይ የታየ የለም። ምንም የሆነ የሚጠቅም ነገር የለም። ስለዚህ ለሰው ከመታየት ለእግዚአብሔር መታየት ይበልጣል። እናመሰግናለን ወንድማችን። አሁን ላይ ነገሮች ለሾው የሆኑ ሰው እንዲያያቸው ሰው ደስ ይላል እንዲላቸው ወይ ደግሞ ሰው እንዲያመሰግናቸው ካልሆነ በስተቀር በሚያቀርቡት ነገር በሚዘምሩት ዝማሬ እግዚአብሔር ደስታል ወይ ሳይደሰትም የሚለው ነገሮች በጣም ይጠፋሉ። አሁን ለማስመሰል አሁን ለካሜራ ለታይታ ለሾው ነው ብዙ ነገሮች ይሆናሉት። ልብሰ ተክህኖ የሚያከብር የለውም። ክህነት እንደሌለው እያወቅን በተለይ አሁን በኢትዮጵያ ውስጥ እያለውም ጭምር ነው በጣም ያናደኝና ብዙ ጊዜ ጥያቄ ሳነሳ ነበረው ሙዳየ ምጽዋት ለማዞር ልብሰ ተክህኖ የሚያስለብሱ ሰዎች አሉ። በቤተ ክርስቲያን ሲሆናችን ልብሰ ተክህኖ ምን ያህል ከባድ እንደሆነ እናውቀዋለን። በትርጓሜ እንኳን ተቀምጦልናል። አለባበሱ ጭምር ከፍ እንዳይበዛበትም እንዳያንስበትም ተደርጎ አንድ የተለበሰ ጭምር እንዳይወድቅ ተደርጎ የቅዳሴ የገቡ ካህናትን ልብሰ ተክህኖ ምዕመናን መንካት እንዳይችሉ ተነግሮ አሁን ላይ ግን ብር ሊሰበስብ ሙዳየ ምጽዋት ያ ከወንጌሉ በኋላ ያለው ማለት ላይ ከወንጌሉ ጋር ተካቶ የሚሰበስቡ ሰዎች ምዕመናን ሆኖ ልብሰ ተክህኖ እንዲለብሱ ተደረጓቸው እናውቃለን። እንዲህ አይነት ድፍረቶች እንዲህ አይነት ስርዓት አልባ ነገሮች እየመጡ ነው ያሉት። እግዚአብሔር አምላካችን የሆነ እውነት ለምናያገር ሌላኛው አንድ ለማንቃት ይሄኛውን ፕሮግራም በደንብ ሀሳብ ልሰጥበት እየሳሰብኩኝ ነው። ተሐድሶ ናቸው፣ መናፍቃን ናቸው፣ ከቤተ ክርስቲያን ወጥተዋል። ነገር ግን አሁን ሰውን ለመያዝ ሲፈልጉ የሄዱበት ቦታ የመናፍቃን አዳራሽ እንደሆነ እንዳይሰማቸው የሄዱበት ቦታ መንፍቅ እንዳለ እንዳይሰማቸው እያደረጉባቸው ያሉ መንገዶች አንደኛው ቤተክርስቲያን የምትጠቀምባቸው ስርዓቶች እነሱ ሲተቹ ቤተክርስቲያን ስተተች ብሎ የሚተቹትን ነገሮች ይዘውት ሄደዋል። መጽሐፍ ቅዱስ ላይ የለም ብሎ የሚያስቡትን ነገር ምዕመናን እዛ ሄደው ነቅተው እንዳይነቁና ወደ ቤተክርስቲያን እንዳይመለሱ መያዣ እያደረጓቸው ያሉ ነገሮች አሉ። ከነዛ መካከል ላይ እንዲህ አይነት ፕሮግራሞች ናቸው። መሆንን ጠልተው ለመምሰል ሲታገሉ ማየት እጅግ በጣም አስገራሚ ነው። ተሐድሶዎች ናቸው፣ ማህበረ አሁ ይባላሉ እና የተሐድሶ አንዱ ቅርንጫፍ ነው። ብዙ አይነት ተሐድሶ አለ በነገራችን ላይ እና ቅዳሴን እየቀደሱ መሆኑ ነው። አረጀች ሰዓተች ያላችኋትን ቤተክርስቲያን መልሳችሁ ደግሞ እንደ መሽገር ተጣብቃችሁ አልላቀቅ ስትሉ የምር ትምህርት እንደሌላችሁ እንደሚያሳይባችሁ አታውቁ። ለምሳሌ ሰሞኑን በነበረ አንድ ውይይት ላይ ቴዲ ቤት ጥያቄ ጠይቀናቸው ነበር ስለ እምነታቸው። አንድ ነገር ማቅረብ አልቻሉም። አንድ የእምነት መግለጫ የላቸውም።
አንድም የሚናገሩለት ትምህርት የላቸው። ትምህርታቸው ሁልጊዜም ኦርቶዶክስን መቃወም ነው። እኔ የትኛውም ተሐድሶ 2 ደቂቃ ስለራሱ ትምህርት ካወራ እኔ እቀጣለሁ። 2 ደቂቃ ማውራት አይችልም። ኦርቶዶክስ ካላለ በፍጹም አይችልም። እና ያሳዝኑኛል እውነት ለመናገር አንዳንዶቹ በእድሜም ገፍተዋል ምናምንና ይሄ መቃወም እንትን ሆኖባቸዋል፣ በሽታ ሆኖባቸዋልና ልንጸልይላቸው ይገባል። የምር በጣም ያሳዝናሉ። ተሐድሶዎች አንዱ መተዳደሪያቸው እንደ መናፍቃኑ ኦርቶዶክስ ብሎ ቤተክርስቲያን መናገር እስካልቻሉ ድረስ የራሳቸውን ትምህርት ለደቂቃዎች እንኳን ተከታታይ ማስተማማቸው ሰዎች ናቸው። እነኚህ ሰዎች ቤተክርስቲያንን በቅዳሴዋ ይተቻሉ። ድጋሚ ተመልሰው ደግሞ ቅዳሴዋን ሲወስዱ ደግሞ ታያላችሁ። ቅዳሴዋን ተችተው ድጋሚ ቅዳሴዋን ይወስዳሉ። ለምን ሲባል እነዛ የሄዱ ሰዎች ወይ ደግሞ ከቤተክርስቲያን ያፈልሷቸው ሰዎች ባዶነት እንዳይሰማቸው፣ ቅዳሴ ከሌለ ህይወት የለም በነገራችን ላይ ባዶነት እንዳይሰማቸው፣ ስርዓት አምልኮ እንዳይላቸው እንዳይሰማቸው፣ ጭፈራ ነው እንዲያምልኮ ብለው እንዳይሉ፣ ጥያቄ እንዳያነሱባቸው ቤተክርስቲያንን እየጠሉ ነገር ግን የቤተክርስቲያን እስከነ ልብሰ ተክህኖ ወስደው ሲያገለግሉ ስታዩ በጣም ጥያቄ ይፈጥራል። ጠልተዋት አልነበር እንደ ቤተክርስቲያንን አሁን ምን ተገኘ ያስብላል። ግን መምሰልን ሁሌ ይፈልጉታል፣ መሆንን ግን አይፈልጉትም። ኦርቶዶክሳዊ ተጋድሎውን ኦርቶዶክሳዊ ክህነቱን ይፈልጉታል፣ ግን አያገኙትም። ቅዳሴ ለመቀደስ ክህነት እንደሚያስፈልግ ያውቃሉ፣ ግን አያገኙትም። የላቸውም፣ አፈርሰውታል። እንደፈለጉ መሆን ይፈልጋሉ። ድጋሚ ኦርቶዶክስ ለመምሰል ደግሞ ይጥራሉ። ሁለቱም አብረው ሄደዋል። ኦርቶዶክስነት ልከኝነት ነው፣ በልክ መኖር፣ እንደፈለጉ እየጨፈሩ መኖር አይደለም። ኦርቶዶክስ ለመሆን በልክ መኖር፣ ልከኛ ሆነ መኖር እንጂ እንደፈለጉ እየሆኑ ደግሞ መንፈሳዊ ለመምሰል መጣር፣ ይሄ ሁለቱ አብረው የሚሄዱ ነገሮች አሉ። ዓለምን ትተን እግዚአብሔር ልንከተል የሚገባ ነገር ስለሆነ ማለት ነው። ታዲያ ከስርዓት ወደ ቁርባ ወደ ተክሊል ልምጣ። ስርዓት ተክሊል ጋር ተገናኘ። በአሁኑ ሰዓት ላይ አብዛኞቹ ቅድም እንዳልኳችሁ ለታይታ ለሾው እየሆናሉ ነገሮች ናቸው። በቤተክርስቲያናችን የቆረበ ሰው ምን መምሰል እንዳለበት፣ የት መቀመጥ እንዳለበት፣ ምን አይነት ሁኔታ ላይ መኖር እንዳለበት የምናውቀው ነገር ነው። አሁን ላይ ግን እንደዚህ ነገሮች እየጠፋ ያሉ ይመስለኛል። እስቲ ለማንኛውም ዲያቆን ወንድማችን ሲራክ የታዘበውን ነገር ያስቀምጥልን። ይህንን ነገር ስታዳምጡኝ ከቤተ ክርስቲያን ስርዓት አንጻር ቆማችሁ እንጂ ከሰዎቹ አንጻር ቆማችሁ ዘማሪያኑ ታዋቂ ናቸው እነሱ እያሉ የተደረገውን አንተ ምን ቤት ነው የምታወራው የምትሉ ሰዎች ካላችሁ እንግዲህ ስርዓት የቤተ ክርስቲያንን እንጂ ሰዎችን ፍላጎትና ስሜት አይደለም እናስቀድመው። ይህን ቪዲዮ የምሰራው ለትችት ሳይሆን የቅዱስ ስጋውንና የክቡር ደሙን ክብር ለመናገርና ከቅዱስ ስጋውና ከክቡር ደሙ በኋላ ሊደረጉ የማይገባው ነገሮችን ላስታውሳችሁ ነው። እዚህ ቪዲዮ ላይ እንደምትመለከቱት እነዚህ ሙሽሮች በጣም ላበት እየወጣቸው እየጠረቁላቸው ይገኛልና ስጋው ደግሞ ከተቀበልን በኋላ እነዚህ ድርጊቶች ልክ ናቸው ወይ? ይሄንን መሰራበት ምክንያቱም ብዙ ታዋቂ ዘማሪያን ብዙ የምታውቃቸው እዚህ ላይ እንደምታውቃቸው ብዙ ዘማሪያን የሚታወቁአሉና እነሱ ባሉበት ይሄ ድርጊት ሲደረግ ያያችሁ ሁሉ እንዲህ ማረጋቸው ልክ ነው ብላችሁ እንዳታስቡ ጭምር ነው። ስርዓት አይደለም። ምክንያቱም እነዚህ ብዙ ዘማሪያን ባሉበት እነዚህ ሙሽሮች ላባቸው እየወጣ እንደዚህ እየተጠረገላቸው እየዘመሩ ድካም ስሜት እየተሰማቸው ስትመለከቱ እነዚህ ዘማሪያን እያሉማ ልክ ቢሆን ነው እንጂ ብላችሁ እንዳታስቡ ነው። ቅዱስ ስጋውና ክቡር ደግሞ በሰርግ ጊዜ የተለየ አይደለም። ሰርጋቸው ኮኑ ይደሰቱ የምትሉ ሰዎች ልትኖሩ ትችላላችሁ። ግን ሰርግ ነው ተብሎ የስጋው ደግሞ ስርዓት የሚቀየርበት ምክንያት የለም። ሰርግም ቢሆን ስጋው ደግሞ ነው፣ ስርዓቱ ሊጠበቅለት ይገባል። ሙሽሮቹ ቁጭ ብሎ ዘማሪያን መዘመር ይችላሉ። ይሄ ነገር መጥፎ ልምምድ ስለሆነ ነው። ብዙ ሰርጎች ላይ ሙሽሮቹ እየዘለሉ እየዘምሩ ላባቸው እየተንጠፈጠፈ ይገኛልና የቅዱስ ስጋው ደሙን ክብር ዝቅ የሚያደርግና ከሚስጥር ጋር የሚፋለስ ስራ ነው እየሰሩ ያሉ እነዚህ ሰዎች። ምክንያቱም አባቶቻችን ቅዱሳን ለስጋው ደሙ ያላቸውን ክብር ስንመለከት በጣም የሚያስገርም ነው። እንደነሱ መሆን ባንችል እንኳን ቢያንስ የምንችለውን ሕግ መጠበቅ አለብን እና አባ መቃርስን ብንጠቅሳቸው ቅዱስ ስጋውን ክቡር ደሙን ከተቀበሉ በኋላ ለሱ ክብር ብለው 60 ዓመት ሙሉ ምራቃቸውን ሳይጠፉ የኖሩ አባቶች አሉ። ሁለተኛ ለቅዱስ ስጋው ደሙ ክብር ብለው እና አባ ተክለ ሃዋርያትን ብንመለከታቸው የታመመ ሰው መጥቶ ስጋው ደሙን ተቀብሎ ቢያስመልሰው ያንን ነገር ተቀብሎ እንደጠጡት እንመለከታለን። አባቶቻችን ለስጋው ደሙ ይሄን ያህል ክብር ይሰጣሉ፣ እስከ መወደረስ ይደርሳሉ። ይሄን ያህል መስዋዕት የሚከፍሉለትን ቅዱስ ስጋው ደሙን እኛ ግን እዚህ ጋር ሰርግ ነው ብለን በብዙ ነገር እያሳበብን ክብሩን ዝቅ እናደርጋለን። ስጋው ደሙን ከተቀበልን በኋላ እነዚህን ድርጊቶች ለምን መፈጸም እንደሌለብን ከነ ምስጢሩ ይኸው በደንብ አዳም። እጅና እግርን መታጠብ አይገባም እስከ ማታ ማለት ነው። እንግዲህ ሰርግ ከልብስ መራቆት ወይም እርቃን መሆን አይገባም። ምክንያቱም ስጋው ደሙን መለኮት ተለየው ያሰኝብናልና
መንበርከክና ስግደትም አይገባም፣ ምክንያቱም ድካም ያስከትላልና። አንድም በስጋው ደግሞ ድካም አለበት ያሰኛልና፣ አንድም ወዝ ይነጥባልና፣ አንድም መንግሥተ ሰማያትን በትሩፋታችን በድካማችን አገኘን ያሰኝብናልና ነው። አንድም ስጋው ደግሞ የመንግሥተ ሰማያት ምሳሌ ነው። ስለዚህ በመንግሥተ ሰማያት ድካም አለ ያሰኛልና ነው መንበርከክና ስግደት የማይገባው። ከተቀበሉ በኋላም ምራቅ መጥፋት አይገባም። ለወጣንያን ከተቀበሉበት ሰዓት ጀምሮ ለ24 ሰዓታት ለፍጹማን ደግሞ እስከ ተቻላቸው ድረስ ምራቅ ከመጥፋት መከልከል አለባቸው። ታላቁ አባት አባ መቃርዮስ የቅዱስ ስጋውን የክቡር ደሙን ታላቅነትና ክብር ለመግለጽ ስጋው ደሙን ተቀብሎ ለ60 ዓመታት ምራቁን ሳይተፋ ኖሯል። ከተቀበሉ በኋላ መበጣት፣ መታገም፣ ጥፍር መቁረጥ፣ ጢም መላጨት አይገባም። ምክንያቱም ከስጋው ደግሞ መለኮት ተለይቶታል ያሰኝብናልና ነው። ሩቅ ጎዳና መሄድም ፈጽሞ አይገባም፣ ድካምን ያስከትላልና። ክርክር መግጠም፣ መጨቃጨቅ አይገባም፣ ክፉ ነገር ወደ መናገር ያደርሳልና። ያለ መጠን መመገብ፣ በሕግ ጋብቻ ተወስነው ላሉትም ከ2 ቀናት አስቀድሞ ሩካቤ ስጋ መፈጸም አይገባም። የቆረበ ሰው ካለ መጠንቀቅ ነስር፣ ትውኪያ፣ የአካል መድማት፣ መቁሰል ወደ አፍ የሚገባ እንደ ትንኝ ዝንብ ቢያጋጥመው ንስሐ ሊሰጠው ስለሚገባ ለንስሐ አባቱ መናገር ይኖርበታል። ካለ መጠንቀቅ በንስሐው የተሰጠውን ቀኖና ሳይፈጽም እንደገና መቁረብ አይችልም። ስለዚህ በእነዚህ ምክንያቶች አማካኝነት ቅዱስ ሥጋው ደሙን ከተቀበልን በኋላ እነዚህ ነገሮች መፈጸም የለብንም። እነዚህ ነገሮች በሰርግ አሳበብ በማንኛውም ምክንያት አሳበን መጣስም የለብንም። ለምን? እነዚህ በረከቶችን ያሳጡናልና። ስለዚህ ሙሽሮች እንኳን ለዚህ ክብር አበቃችሁ። ሌሎቻችሁ ግን ከዚህ ተምራችሁ ይህንን ድርጊት እንዳትደግሙት በቅድስት ቤተክርስቲያን ስም እናሳስባለን። ይቆየን። በነገራችን ላይ ይሄ ብቻ ሳይሆን ብዙ ነገሮች አሉ ከስጋውና ደሙ ሊያስከረክሩ የሚችል አሊያም ደግሞ ከተቀበልን በኋላ ጥንቃቄ ልናደርግባቸው የሚገቡ በጣም ብዙ ነገሮቻችን አሉ። ለምሳሌ በሥርዓተ ቅዳሴያችን መጽሐፍ ላይ እንደተነገረው በትርጓሜ እንደተቀመጠው ፍትሐ ነገሥትም እንደሚናገረው አንድ ሰው ቅዳሴ ሊቆርብ ገብቶ በቅዳሴ ሰዓት ላይ ቢስቅ፣ ቢያወራ፣ ቢጫወት ከሰዎች ጋር ወሬ ቢጀምር ይህ ሰው የዛን ቀን እንዳይቀበል ያዛል። ለምን ሲባል በንጉሥ ፊት ነው የቆምነውና ይላል። ሁለተኛ ካህናት ቢሆኑ አሊያም ዲያቆን ቢሆን ለአንድ ሱባኤ ከቤተ መቅደስ እንዳይገባ ይከልከል፣ ጾም ጸሎት ይሰጠው የሚል ነገር አለ። ቤተክርስቲያናችን ከስጋ አምላክ ጋር የተገናኘ ከምስጢራት ጋር የተገናኘ በጣም ጥንቃቄ እንድናደርግ ይፈልጋል። ምክንያቱም ለዘላለም ሕይወት እናገኝበታለን ብለን ለመቅሰፍት እንዳይሆን፣ እንቀደስበታለን ብለን ለርግማን እንዳይሆንብን በጣም ጥንቃቄ ይሻሉ። አሁን ላይ ግን እንደምታዩቸው በተለይ ከስርዓተ ጋብቻ አንጻር በጣም ብዙ ስርዓቶች ነበሩ እውነት ለመነጋገር። አሁን ተክሊሉን በአንድ ቀን ጋብቻውን በአንድ ቀን ሆነና ሁሉን ነገር በአንድ ላይ ሆኖ ነገሮች ግራ ተጋባን እንጂ እንዲህ አልነበርን የቤተክርስቲያን ስርዓታችን። በእውነት ነው የምነግራችሁ። በእውነት ይሄ ቪዲዮ ያመለጣችሁ ሰዎች ትልቅ ነገር ነው የቀረባችሁ። ምክንያቱም ይሄ ቪዲዮ ማህሌተ ጽጌ እስኪያልቅ ድረስ አይደለም፣ ማህሌተ ጽጌ ካለቀ በኋላም ይጠቅማችኋልና። አዎ ነገ እሁድ ነው። ከዛሬ ከምሽቱ 3 ሰዓት ጀምሮ የመጀመሪያው ሳምንት የመጀመሪያው እሁድ ማህሌተ ጽጌ ነው። እስኪ ወደ ዋናው ጉዳይ ከመግባቴ በፊት ከዚህ ሳምንት የማህሌተ ጽጌ ምስጋና፣ ከዚህ ሳምንት የማህሌተ ጽጌ መዝሙር በእኔ ሐሳብ እጅግ በጣም ደስ ይላሉ ብዬ ያሰብኳቸውን አንድ ሁለቱን ላሰማችሁ። ከመ ይትፌሳህ ሕፃን ሶበ ይሬኢ እሞ አለ። ከመ ይትፌሳህ ሕፃን ሶበ ይሬኢ እሞ እትፌሳህ አንሰ ስእለኪ በርዒ ወተሳለሞ አለ። ሕፃን ልጅ እናቱን ሲያይ ደስ እንደሚለውና እንደሚደሰት እኔም ልጅሽ ስዕልሽን በማየትና በመሳለም እደሰታለሁ አለ። ምን እሱ ብቻ? ምን እሱ ብቻ? ስዕልኪ ጽጌይተ ላሂ ከመዝኑ ትዕድም በዓለም እፎ ይሴኒ በሰማይ ላህየ ገጽኪ ማርያም አለ። እጅግ በጣም ይገርማል እኮ። በወዝ የተዋበች አንዳንዶችም በሰው እጅ የተሳለች ይላሉ። በወዝ የተዋበች ስዕልሽ በዚህ ዓለም እንደዚህ ካማረች ማርያም ሆይ የፊትሽ ደምግባትማ በሰማይ እንዴት ያምር አለ። ለዚህ እኮ ነው ወደ ታች ወረድ ብሎ የፍቅርሽ እሳት ፍህም ሆኖ አቃጥሎኛልና እስመ አውአየኒ ነደ ፍቅርኪ ፍህም ያለው እኮ እሱን ነው። የፍቅርሽ እሳት ፍህም ሆኖ አቃጥሎኛልና ሐሴተ ትእምርትኪ እጽገብ አስተርእየኒ በህልም አለ። የተአምርሽን ደስታ አይቼ እጠግብ ዘንድ ማርያም ሆይ እባክሽን በህልም ተገለጭልኝ አለ። እንግዲህ ሁላችሁም እንደምታውቁት ሊቁ አባታችን አባ ጽጌ ድንግልና አቡነ ገብረ ማርያም ዘደብረ ሐንታ ማህሌተ ጽጌን 150 አድርገው ነው የደረሱልን። ልክ እንደ መዝሙረ ዳዊት 150 አድርገው ማለት ነው። ታዲያ ይሄ እነሱ የደረሱት 150 ማህሌተ ጽጌ ደግሞ በሳምንት እየተከፈለ 150 በ7 ቀን እየተከፈለ ይጸለያል፣ ይነበባል ማለት ነው።
እንግዲህ እኔ አሁን ትንሽ እነዚህ ሁለቶችን የነገርኳችሁ ከዚሁ አውጥቼ ነው ማለት ነው። አሁን እኮ ዋናው ነገር ያለ እዚህ ላይ ነው። ማኅሌተ ጽጌን ብቻ ሳይሆን ለምሳሌ ሰቆቃወ ድንግልንም ድርሳነ ሰንበትንም ከመቤታችን ስደት ታሪክ ጋር የተያያዙ ማንኛውንም መጽሐፍ ካነበብን ጸሎት ከጸለይን በኋላ መጨረሻ ላይ የማሳረጊያ ትልቅ ጸሎት አለች። አዎ ይህቺ ጸሎት ደግሞ ለማኅሌተ ጽጌ ብቻ ሳይሆን ማንኛውንም እመቤታችን ጋር በተያያዘም ሊሆን ይችላል። ማንኛውንም አይነት ጸሎት ጸለያችሁ ስትጨርሱ እንደ ማሳረጊያ ለወደፊቱ ለሕይወት ዘመናችሁ ሁሉ ትጠቀሙባታላችሁ ማለት ነው። አዎ ይህቺ ጸሎትም ደግሞ በማኅሌተ ጽጌ መጨረሻ ላይ ማሳረጊያ ሆና ተቀምጣለች። እሺ ይሄ ስብሐት ለኪ ወይም ደግሞ ምስጋናው ምን ይላል መሰላችሁ? ስብሐት ለኪ ማርያም በጽጌ መላእክት ትጉሃን፣ ስብሐት ለኪ ማርያም በጽጌ ነቢያት ቅዱሳን፣ ስብሐት ለኪ ማርያም በጽጌ ሐዋርያት ሰባኪያን፣ ስብሐት ለኪ ማርያም በጽጌ መላእክት ወጻድቃን፣ ወስብሐት ይደሉ ለማኅሌተ ጽጌኪ ወይን እስመ በጽጌኪ ወይን ይትፌሳህ ሕዙን ይላል። በአማርኛው ምን ይላል መሰላችሁ? ማርያም ሆይ ትጉሃን መላእክት ባቀረቡልሽ አበባ ምስጋና ይገባሻል። ማርያም ሆይ ቅዱሳን ነቢያት ባቀረቡልሽ አበባ ምስጋና ይገባሻል። ማርያም ሆይ ቅዱሳን ወንጌልን የሰበኩ ሐዋርያት ባቀረቡልሽ አበባ ምስጋና ይገባሻል። ማርያም ሆይ ጻድቃንና ሰማዕታት ባቀረቡልሽ አበባ ልክ ምስጋና ይገባሻል። ዳግመኛም በልጅሽ ሥጋና ደም ያዘነ ሁሉ ይደሰታልና በልጅሽ ሥጋና ደም ምስጋና ይገባሻል አለ። ስለዚህ የእየቀኑን ጸሎታችሁን ስትጨርሱ መጨረሻ ላይ ይህችን ትላላችሁ ማለት ነው። መድኃኔዓለም ኢየሱስ ክርስቶስ ሰሚ ጆሮና አስተዋይ ልቦናን ይስጠን። አሜን። ይቆየን። አሜን። ወንድማችን እናመሰግናለን። በተለይ ደግሞ ይህ ወንድማችን አብርሽን በደንብ ተከታተሉት። በጣም ጥሩ ነገሮችን የቤተክርስቲያን ነገሮችን ያቀርብልናል። በተለይ ቲክቶክ ላይ ነው። አብርሽ በደንብ በርታ፣ እግዚአብሔር ያበርታ። ይህን ሰሞን እንደምታስታውሱት ከነገረ ማርያም ጋር በተገናኘ ከነገረ ክርስቶስ ጋር በተገናኘ ከእህት አብያተ ክርስቲያናት እና ከኢስተርን ኦርቶዶክስ ጋር በተገናኘ እየተነሱ ያሉ ውዝግቦች በጣም እየሰፉ ነበር። አንዱ በጣም ያለጥጠዋል፣ አንዱ ደግሞ ነገሮች ረገብ ለማድረግ ይሞክራል። እንዲህ እያለ ግን ወደ አልሆነ ነገር እየሄዳለ ይመስላል። ለማንኛውም ወንድማችን ኢዮብ ሀሳብ አለው፣ ሀሳቡን እንስማ። ረዘም ሊል ይችላል፣ ግን ታገሱ። እውነት ነው፣ እመቤታችን ፍጡር ነች። እውነት ነው። ላይክ 100 ጊዜ እየደጋገምንና የምናገረው እመቤታችን ፍጡር ነች። እውነት ነው። ፍጡር ብቻ ግን አይደለችም። ይሄ ደግሞ የሚበልጥ እውነት ነው። የፕሮቴስታንቶች አይነት ፕሮቴስታንቶች መጽሐፍ ቅዱስ እንደሚጠቅሱት ባስልዮስን ስለጠቀስክ ልክ ነው ማለት አይደለም። እንዴ ፕሮቴስታንቶች እኮ ከባስልዮስ የሚጠቅስ ወንጌል ዮሐንስን ነው የሚጠቅሱ። በጠቀሰ አይደለም፣ በጠቀሰ ሳይሆን ምስጢር ባደላደለ ነው። ይሄ በደንብ ግልጽ መሆን አለበት። ቡርክት አንቲ የማንስት ዓለም ከሴቶች መካከል ይልቁንም ከሰው ልጆች መካከል ተለይተሽ አንቺ የተባረክሽ ነሽ ማለት የሰው ልጆች ሁሉ በጥንተ አብሶ እና በኃጢአት በመርገም የወደቁ ሲሆኑ አንቺ ብቻ ተለይተሽ ጥንተ አብሶ የሌለብሽ ነሽ፣ የተባረክሽ ነሽ አለ። ኤንድ ኮንሲኩዌንትሊ የዚህ ውጤቱ ደግሞ ምንድነው? ኤንድ ዜርፎር የማኅፀንሽን ፍሬ የተባረከ ነው። አንቺ ቡርክት ዘር ስለሆንሽ ከዘር ቀጥሎ ፍሬ ነው የሚመጣው። ያንቺ ዘር ክርስቶስም የተባረከ ነው አለ። ሰሞኑን እንግዲህ በዚህ በጎለጎታ ሚዲያ ላይ በወንድሞቻችን የቀረበ ትምህርትና ውይይቶች ነበሩና የተለያዩ መምህራንም ወንድሞችም ሐሳብ ሲሰጡበት እየሰማው ነበር። ቅድሚያ ግን እስቲ ሙሉውን ልመልከተው ብዬ ለማየት ሞክሬ ነበር። ፖድካስቶቹንም ትምህርቶቹንም የራሴን ምልከታና ኦርቶዶክሳዊ እርምታዊ የሚሆኑ ትምህርቶችን ልናገር። ከስተቶቹ ከመጀመሪያ በፊት የቀረቡት ትምህርቶችና ርዕሰ ጉዳዮች ላይ ጥሩ ነገሮችም ተነስተዋል። በተለይ አንደኛው ነገረ ማርያም ላይ እመቤታችን ቅድስት ድንግል ማርያም ከፍጡራን የምትለይባቸው ኤሌመንቶችን ለማንሳት ተሞክሯል። ከመርገመ ስጋ ከመርገመ ነፍስ ንጽሕት መሆኗ፣ ቅድስናዋ፣ ድንግልናዋ የሚሉ ጉዳዮች የተለያዩ ተነስተዋል። ጥሩ ናቸው። ሌሎችም ጉዳዮች ላይ ነገረ ክርስቶስም ላይ አሉ። ጥሩ ከኬልቄዶናውያን ላይ የተነሱ አሉ። እርማት የሚፈልጉ እንዳሉ ሆነው ያን ለማየት ሞክሬያለሁ፣ እንደዚህም ብሎ ትችቱን ብቻ ከማንሳቴ በፊት። ከዛ በዘለለ ግን የቀረው ፓርት ላይ ግን በጣም መታረም ያለባቸው አደገኛ የሆኑ ነገረ መለኮት ላይ ትልቅ ስህተትን የሚያመጡ ንግግሮችና አገላለጾችን ሰምቻለሁ። ስለዚህ እነሱ መስተካከል አለባቸው ማለት ነው። ምናልባት የእይታ የትርጓሜ የምናምን ስህተት ሳይሆን በትክክል የዶግማዊ ጉዳዮችን የሚነኩ መሰረተ ሃይማኖትን የሚያናጉ ጉዳዮችን አይቻለሁ። ምንድነው ሶስቱ ጉዳዮች? የመጀመሪያውና አንደኛው ጉዳይ አሁን እንደሰማነው እመቤታችን
ፍጡር ብቻ አትባልም። ታዲያስ ሲባል የአምላክም እናት ናት፣ ንጽሕትም ናት፣ ድንግልም ናት የሚሉ ሌላ ኤክስትራ ቃላት ይመጣሉ ማለት ነው። ምንድነው የመጀመሪያው መሰረታዊ ነገር የምንጠቀማቸው ነገረ መለኮትና ነገረ እግዚአብሔር አጠቃላይ ለመግለጽ የምንጠቀማቸው ቃላት በጣም 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 ጥንቃቄ የተሞላው ሊሆን ይገባል። በተለይ ቃል እግዚአብሔርን የምናስተምር ወንድምቶች ይሄንን ሐሳብ በዚሁ አጋጣሚ የምሰጠው ከአንድ ኦርቶዶክሳዊት ቤተክርስቲያን የወጣን ሰው በምንናገርበት ኮንቴክስት ሳይሆን ልክ እንደ አንድ የቤተክርስቲያን አካልነት ልክ እንደኛው በወንድማይነት አገልግሎት እንዳሉ ወንድሞች በማሰብ ነው። ቤተክርስቲያን ላይ በተለይ በቤተክርስቲያን አገልግሎት በማስተማር የምናገለግል እርምቶች ሐሳቦች የሚሰጡት ልክ አንድ አካል ውስጥ ያለ አይን የሆነ ጉድፍ ቢገባባት እጅ ጨክኖ አይደለም አይን ላይ አይንን ለመታደግ ነው አቧራን የሚወጣና በዛ ሴንስ ነው የሚሰጡ ሐሳቦችና ያንንም በቅንነት እንድትሰሙን በወንድማይነት በአንዲት የቤተክርስቲያን አካል እንደመሆናችን ወንድሜ መተራረም ስለሆነ ይሄን በቅንነት እንድትሰሙ ሌሎቻችሁም ለማለት ነው። ስለዚህ እመቤታችን ፍጡር ብቻ አይደለችም የሚል የንግግር ዘር አናገኝም በእኛ መጽሐፍቶችም በሊቃውም በትምህርት ነው። ንግግሩ በራሱ መታከም ያለበት ነው። ሁለት ስቴት ነው ሊኖር የሚችለው። ፍጡር አለ፣ ተቃራኒው ፈጣሪ ነው። ፍጡር ብቻ አይደለችም ሲባል ቶሎ ብሎ ሊመጣ የሚችለው ጽንፋዊ ቃል ምንድነው? ፈጣሪ የሚለው ነው። ፍጡር ብቻ አይደለችም ሲል ወፈጣሪ የሚል ደግሞ ፍጡርም ናት ፈጣሪም ናት የሚል ፈጣሪ የሚለውን ቃል ወደ መሳብ ያመጣል። ይሄ አንድ ስተት ነው። ለምሳሌ አምላክ ጌታችን ኢየሱስ ክርስቶስን ክርስቶስ ማለት ሰው ብቻ አይደለም አምላክ ነው። አምላክ ብቻ አይደለም ሰው። ስለዚህ ክርስቶስ ማለት አምላክ ወሰብ በተዋሂዶ አንድ አካል አንድ ባህሪ የሆነ እንላለን። ለምን? ሁለት አምላክና ሰው በተዋሂዶ የተገለጡበት ምስጢር የክርስቶስ ምስጢር ብቻ ነው። ለዚህ ክርስቶስን አምላክ ብቻ አይደለም ሰው ብቻ አይደለም አምላክ እንለዋለን። ትክክል። እመቤታችን ግን ወላዲተ አምላክ ያላት ባህሪዋን ፍጡር የሚባለውን ባህሪዋን አስትቷት አይደለም። ወይም የአምላክ እናት መሆኗ ቅድስናዋ፣ ንጽህናዋ፣ ህትምት በድንግልና መሆኗ ባህሪዋን አላሳጣትም። ከባህሪ ጋር ከፍጡርነት ጋር የሚገናኝ ጉዳይ አይደለም። ባይሆን ምን ማለት ይቻል ነበረ? እንደዚሁ ላይ ስናከመው እመቤታችን ይልቅስ የሚደንቀው ከፍጡራን ወገን ሆና ሳለ አምላክን መውለዷ እጅጉኑ ያስደንቃል ቢባል ምንም የሚጎረብጥ ነገር አልነበረው። ግን እየተደጋገመ የተሰራው ነገር ትንሽ ስተት ነው። ይሄ በጣም መታረም አለበት ብዬ አስባለሁ። መገለጥ የነበረበት እንደዚህ ነው። ፍጡር ብቻ አይደለችም የሚለው ቃል ይሄ ስተት ነው። ለምሳሌ እመቤታችን ድንግል ብቻ አይደለችም እናትም ናት። እናትም ድንግል ሁለቱ የተለያየ ጽንፍ ላይ ያሉ ስቴቶች ናቸው። ሁለቱን መሀል ላይ ይዛ የተገኘችው እመቤታችን በዚህ ነው። እመቤታችን አምላክ ወሰብ የሚለው ኮንቴክስት ያው የሚገለጥላት ድንግልም እናትም የሚለው ቃል ነው። ስለዚህ ይሄ መስተካከል አለበት ማለት ነው። ሁለተኛው ያየሁት እዚሁ ነገረ ማርያም ላይ የባለፈው ሪከርድ ላይ ነው። ምናልባት በአሁኑ ላይ ተደግሞ አሁንም ሰምቼዋለሁ። እዚህ ላይ የእመቤታችን የማህፀኗ መባረክ ፍሬዋን ባርኳታል የሚል አይነት ነገር ነው። ይሄ በጣም ብዙ ስህተቶችን ያመጣል። የመጀመሪያው የፎጢኖስን ማስተሳሰብ ሊስብብን ይችላል። ምናልባት ይህን አስተሳሰብ አንተ ጋር አይኖርም ብዬ ገምታለሁ፣ ግን ያመጣብሃል። ለምን? አንደኛ የእመቤታችን መባረክ አይደለም ክርስቶስን ያመጣው። ይሄ በጣም ትልቅ ስህተት ነው። ይሄማ ኦልሬዲ አንድ የአርዮሳዊነትንም ያመጣል ፍጡር የሚል ማለት ነው። ጭራሽ አርዮስማ እንደውም አብ ፈጠረው ያለው፣ አሁን ደግሞ ጭራሽ እመቤታችን እንዴት ነው ከእመቤታችን ወዲህ ነው ፎጢኖስ እንዳለው የወልድ ህልውናው ክዋኔው ለፌም ማርያም ከድንግል ማርያም ወዲህ ነው ህልውናው የሚል ስተትን ያመጣል። ሁለተኛው ደግሞ ስተት ምንድን ነው? ሁለተኛው ስተት ለምሳሌ ቅዱስ ዳዊት ምን ብሏል? ልዑል ማደሪያውን ቀደሰ ይላል። እመቤታችን ወላዲተ አምላክ የተባለችው አምላክ በማህፀኗ ተጸንሶ ስለተወለደ ነው። የክብር የቅድስናዋ ምንጭ አምላክ እንጂ የእሷ መባረክ አይደለም አምላክን ይባርከው። ይሄ በጣም በጣም ፍጡር ፈጣሪ ሊባርክ አይችልም። ትሁት ልዑልን ሊባርክ አይችልም እና የክብር ምንጯ የቅድስና ምንጯ ልጇ ሆኖ ሳለ እሷ መባረኳ ልጇን ባረከው የሚል ይሄ ፈጽሞ እንደውም ጭራሽ ክርስቶስ ጸጋና ክብር ያገኘው ከተወለደ ወዲህ ነው የሚል ደግሞ ሌላም ክደት ውስጥ ይከታል። ይሄ መታረም አለበት። ብዙ ስለተመለሰ ወደዛ አልገባም። ሶስተኛው ላይ ግን ላንሳ ይልቅ ሶስተኛው ነገረ ስላሴ ላይ ነው። ምንድነው ይሄ ሞናርኪ ኦፍ ዘ ፋዘር የሚለው ትምህርት ላይ አብ ጥንት መገኛ እንለዋለን ወይ? እውነት ለመናገር ይሄ ሐሳብ ያው እንደ ኦርቶዶክሳዊት ቤተክርስቲያን በጣም ብዙ ጊዜ ሲሰጥ የነበረ መሰረታዊ ትምህርቷም ነው። እውነት ለመናገር በተለይ እንደ ኢትዮጵያ ኦርቶዶክስ ቤተክርስቲያን ሊቃውንት ደግሞ ይሄን ጉዳይ በደንብ ያብራራ አለ ብዬ አላምንም። እኔ እንግዲህ ባለኝ እንትን በደንብ በሚገባን ቋንቋ አስረድተውናል። ወደ ውጮቹም በተጻፉት መጽሐፍት ላይ እነ ባስልዮስ ዘቂሳርያ በደንብ ይጠቀመዋል። ቅዱስ አትናቴዎስ በደንብ ይጠቀመዋል። ግን እንዴት ነው የምንረዳው?
ሁሌም ይወላችሁ አንድ ነገር ስንረዳ ጥንቃቄ ይፈልጋል። ይሄን ነገር አባቶቻችን ምን ብለው ፈተውታል ብሎ ማየት በጣም ቀዳሚው ነገር ነው። አብ ማለት ጥንት መገኛ ነው። ዛት ሴት ምንም እኮ እንትን የለውም። ግን እንዴት ነው ጥንት መገኛነቱ ነው። የዘውትር ጸሎታችንም ላይ ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ የተወለደ እንጂ ያልተፈጠረ ይባላል። አሁን ጥያቄው መገኛ ስንለው እንዴት ነው? ለምሳሌ ጥንት መገኛ የሚለውን እንቶ ለምሳሌ አብ ማለት አባት ነው፣ ወልድ ማለት ልጅ፣ መንፈስ ቅዱስ ሰራጺ። አይ ጥንት መገኛ ከተባለ መቀዳደም ያመጣል፣ ሃይራርኪ ያመጣል የሚል ጉዳይ ከመጣ እሱም አባትም ካልነው እኮ እንደ ምድራዊ የዘር መዋለድ ያሰኝብናል እኮ። ይልቅ ቃላቶቹ በሚፈለገው መለኮታዊ ያረዳድ ካልተገለጡ እውነት ነው አደጋ ያመጣሉ እንጂ ሁሉም ቃላት በአንቲ ከተረዳ ነው እውነት ነው አይሆንም። ወልድ የሚለውም አይሆንም። መንፈስ ቅዱስ ወጣ ይላል። እንደም ወጣ ካለ አስገኛለ ማለት ነው። ሰራጺ አይደለም መውጣት። ስለዚህ አብ መገኛ ስንለው ወላዲነቱን የሚያመለክት ካለ፣ ሁለተኛ ደግሞ አብ መገኛ ስንለው የመንፈስ ቅዱስን መስረጽያ ስለሆነ ነው። ስለዚህ ቃላቱን መጀመሪያ መረዳት ነው። ለምሳሌ ዮሐንስ ወንጌል ይልሰላችሁ በመጀመሪያ ቃል ነበረ ይላል። አሁን በመጀመሪያ ቃል ነበረ እኮ ሲል ሊቃውንተ ቤተክርስቲያን መጀመሪያ የሚለው በሁለት ይከፍሉታል። ጥንት መነሻ ያለው መጀመሪያና ጥንት መነሻ የሌለው መጀመሪያ ብለው። አያችሁ፣ ጥንት መነሻ መጀመሪያ ያለው ሙሴ የነገረን መጀመሪያ አለ። እንግዲህ አንዷ መጀመሪያ የምትለው ቃል እንኳን ለፍጡርና ለፈጣሪ ሲነገር ኮንቴክስቱ ይለያያል። ከፀሐይ ከክበቡ ዘወትር ሙቀትና ብርሃን ሲወጣ እንደሚገኙ ሁሉ በየኩነታቸው በየግብራቸው ወልድም ከአብ መንፈስ ቅዱስም ከአብ ሲወለዱና ሲሰርሱ ይኖራሉ። ስለዚህ ምን ለማለት ነው? መጀመሪያ የምትለዋን ቃል እንኳን ለሁለቱ ስንጠቀም ይለያያል። ስለዚህ ምን ለማለት ነው ያነሳሁት? አሁንም አብን ጥንት መገኛ የምንለው በራሱ እንደ ምድራዊ ያለ ጥንት መገኛ አይደለም። ለዛሬው ግን እንዲህ ያሉ ስህተቶችን ማረም ተገቢ ነው። ዶግማቲክ ጉዳዮች ላይ በጣም ጥንቃቄ ይፈልጋል ማለት ነው። ከዛ ባለፈ ግን እንዲህ አይነት መተራረሞችን ጽንፍ ይዞ ወደ እልህ ወደ ሌላ ከመግባት ይልቅ ቶሎ ቶሎ እያረሙ ወደ መልካሙ ጎዳና መግባት ጥሩ ነው ብዬ እመክራለሁ ማለት ነው። ወስብሐት ለእግዚአብሔር አሜን። ወንድማችን ኢዮብን መምህራችንን እግዚአብሔር አምላካችን ረጅም ላይ ከጤና ጋር ይስጥልን። ነገሮቻችን ቶሎ ታረመው ነገሩ ወዳልሆነ መንገድ ሄዶ ሌላ ክህደት ከሚያስነሳ አንዱን ለመቃወም ተብሎ ወደ ሌላ ጥፋት ከመሄድ ነገሮችን በእርጋታ ሰከን ብሎ ማስተካከያ ተሰጥቶበት በእናንተ ደረጃ ማስተካከያ ማይሰጥ ከሆነ ከሊቃውንቱ ሰው ጋብዛችሁ ማስተካከያ ብትሰጡበት መልካም ነው ብዬ አስባለሁ። ለማንኛውም እኔ ዚያራ በአዲስ ነገር ካለ በአዲስ መረጃ መመለስ ነው የሚሆነው። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።